ከየትም አትወጡ። እሺ ብራዘር በቃ አሁን ባረጃችሁ ምን ቆይ በቃ ከዚህ ልትወጡ አትተቀበል ያዙ እግርን ነው። ኧረ በእናትህ ኧረ እኔ ምን አደረኩኝ? እኔ ምን አደረኳችሁ እናንተ? እኔ ከሷ ጋር ነው ችግር የለም ታዲያ እናንተ ኧረ ዋጋን ከኛ የባሰ ችግር የሚያሳልፍ ከኛ የባሰ ውጥንቅጥ ውስጥ የወጣ ህይወት የሚኖር ለነሱ ይሄ መማሪያ ነው የሚሆነውና ምን ልታረግ መጣ? ኧረ ልቀቁኝ። ምን አረኳችሁ? ነው ይበልና ሳንሰስቶኝ በፍቅር በኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን፣ ክብሩ ይስፋ፣ ምስጋናው አይጓደል። እንዴት ናችሁ? ሰላም ነው? ሀገር ውስጥም ያላችሁ ውጭም ያላችሁ እንዴት ናችሁ? በሰላም አላችሁ? እግዚአብሔር ይመስገን። እኔ እንግዲህ ያው በህይወት ያለ ሰው ተመልሶ ይመጣ የለ ተመልሼ መጥቻለሁ። ያው እንግዲህ እንደዚሁ እያለን እንቀጥላለን። ህይወት እንግዲህ ያው ወጣ ገባ ያለባት ነችና በህይወታችን ብዙ ነገር እያጋጠመን ብዙ ነገር እያሳለፍን ያለ ነው። ወደ ጥሩ መንገድ እስከምንመጣ የሆነ ወደ አሪፍ መንገድ እስከምንመጣ ይሄ ወጣ ውረድ በሰው ህይወት ላይ ያለ ነውና አትጥሉት። እናንተም ከኛ ህይወት ተማሩ እንጂ ይሆናላ ሌላ ነገር ሌላ አስተሳሰብ እንዲኖራችሁ አልፈልግም በእኛ ላይ ማለት ነው። እና ብዙ ሰው አለ ማለት ከኛ የባሰ ችግር የሚያሳልፍ ከኛ የባሰ ውጥንቅጥ ውስጥ የወጣ ህይወት የሚኖር ለነሱ ይሄ መማሪያ ነው የሚሆነውና ቤተሰብ በጣም አከብራችኋለሁ፣ ወዳችኋለሁ። ግን እሱም እንዳለ ሆኖ ነገሮች ምስቅልቅል እያሉ ነው ያሉት አሁን ላይ። በቃ ያብም ባለፈው እንደዛው ሳረግ ምናምን በጣም ደብሯት ነበረ። ሚራን ሳሳስራት ያው በእርግጥ ደስ ነው የሚላት፣ ግን ደግሞ በዛ ሁለተኛ ነገር እንደ ፊቷን ሳየው ከዛ በኋላ ትንሽ ተደብራ ነበርና ያንን ድብርት ይሆናላ ለማስቀረት ምን ማድረግ አለብኝ፣ ምን ውስጥ ገብቼ እሷን ለማስደሰት እችላለሁ የሚለውን ነገር እያሰብኩ ነበር ሰሞኑንና ትንሽ ደብሯታል። ፖሊሱም ያው እንደ በማቀው ሰው ነውና ያለብኝን የደረሰብኝን ችግር ስነግረው ሳጫውተው በቃ ይሆናላ ያለውን ነገር ምናምን ስነግረው በቃ አላ ተረድቶኝ ነገሮችን ተረድቶ ለማስተካከል ስለሞከረ የነሷን በጉልበት ምናምን እንትን ብሏታልና ትንሽ ይሆናላ ሳይደብራት አልቀረም። እስር ቤት ውስጥ የሆነ በምታውቁት ሰው ስትሄዱ የሚፈጠረው ነገር በቃ እንደዛ ተፈጥሮባታልና እናንተን ማስጨነቅ ፈልጌ አይደለም፣ ያው መናገር ስላለብኝ ነው እናንተ ጋር መጥቼና ያብም ትንሽ ደብሯታል። እሷንም ሄጄ መጠየቅ አለብኝ። ቤቷ ያለችው ስደውላትም ብዙ እያነሳችልኝ አይደለም ምናምንና እሷን ሄጄ አይዞሽ ነው ያለው ጓደኛሽ ብትሆንም እንደ ጓደኛዋ እንደሆነች አውቃለሁ፣ ግን ደግሞ ጓደኛዋ የምትሆን እንደዚህ አይነት ነገር ሊያጋጥም ይችላል። ምንም ይሄ እንትን የሚል ነገር አይደለም እና ከውብዬ ጋር ተማክሬበታል ይሄንን ነገር በቃ ውብዬም አንዳንድ ሀሳቦች ሰጥታኛለች። የሆነ ያብን ሄደ እንደ ጓደኝነት እሷን ማጽናናት አለብን፣ ያለበትን ችግር መፍታት አለብን ምናምን አይነት ሀሳብ አለና እስቲ ያብን አዋራታለሁ ብዬ አስባለሁ። ማለት በጥሩ መንገድ እንደምታወራኝ አልጠራጠርም እና እስቲ ጥሩ ይሆንልኛል ብዬ አስባለሁ። ቤተሰብ ያው እንግዲህ ፈጣሪ ጥሩ ያርግልኝ። ብዙ ችግር አለ፣ የቤተሰብ ጣጣ አለ ምናምን። ያብም እንደምታውቁት ነው ያው ብዙ ኢሹ አለባት በፋሚሊም ኬዝ ምናምን እና አሁን ደግሞ ጓደኛዋ እንደዚህ ስታደርግ እኔ እንደመረዘችኝ ስትሰማ ምናምን በቃ ሌላ ታሪክ ውስጥ ገብታለች። ቤተሰብ ሌላ ታሪክ፣ እውነቴን ነው የምላችሁ፣ ከምታስቡ በላይ ሌላ ታሪክ ውስጥ ገብታለች። ከባድ ነው ቤተሰብ፣ እውነት እንደምታስቡት አይደለም ነገሮች። ይሆናል እኛ በምናስባቸው መንገድ ቢሄዱ ጥሩ ነበረ፣ ግን እኛ በምናስባቸው ጭራሽ ሊሄዱልን አይችሉም። እና እኔ ማስበው የነበረው በቃ ትልቅ ደረጃ ይሆናል፣ ትልቅ ነገር ውስጥ እንገባለን፣ ትልቅ ነገር እንይዛለን፣ አብረን ሰርተን እንለወጣለን ብዬ ነበር ማስበውና ሚራም ስትመጣ እኔን መርዛኝ ለመመረዝ አስባ ይሁን ማን ከጀርባ ማን ይኑር ማን ይሁን እናዘዋታል ብዬ አስባለሁና ነገሩን እስቲ
ከፖሊሱ ጋር ደውዬ ምናምን ያለውን ነገር ቼክ አደርጋለሁ። ግን አሁን እሷ ነገር ወደ ጎን ይቆየኝና ያብን ሄጄ መጠየቅ ምናምን ስላለብኝ ገብቼ ያለውን ችግር ምናምን በቃ ማውራት ስላለብኝ አወራታለሁ ማለት ከልብ ሆኜ ለማውራት እሞክራለሁ ማለት ቤተሰብ እንግዲህ አንድን ሰው ጓደኛ የስንት ዓመት ጓደኛውን ስታሳስሩበት አስቡ ምን ሊሰማው እንደሚችል ማለት ነው። ያው እኔ የራሴም ችግር አለብኝ ምናምን ግን በቃ የራስን ችግር ሁሌ ደግሞ እንደዚህ ገመተ ሁሉን የራስን ችግር የምታወራ ከሆነ በቃ ምን ማለት ከችግር ወደ ችግር ነው እና የኔን ችግር ወደ ጎን ትቼ ያብን እስቲ ያለችበትን ሁኔታ አሁን ለማወቅ ስለፈለኩኝ ያብን ያለችበትን ሁኔታ እስቲ እጄ ገብቻ ያለው በቃ እስቲ ምን እንደሚፈጠር አብረን እናያለን፣ እንከታተላለን። እሺ ቤተሰብ እወዳችኋለሁ። እስከዛ ያቤት እስከምደርስ ድረስ ጠብቁኝ እና ቤተሰብ እንግዲህ ያቤት ደርሻለሁ። በጥሩ አቀባበል እንደምትቀበለኝ እርግጠኛ ነኝ። እስቲ ገብተን ያለውን ነገር ነው በሩ ክፍት ነው እንዴ? ምንድነው ኪሩቤል? ምን ልታረግ መጣክ እንዴ? ምን ልታረግ መጣክ? አንቺ እንዴት መጣሽ እዚህ? ዞር በል ማናችሁ እንዴ? ማናችሁ? ምንድነው? ምን እየተፈጠረ ነው ያለው? ወንድሜ ምን እያደረክ ነው? አንቺ ምን ልታረጊ መጣሽ? እስር ቤት አለበሽ እንዴ? እንዴት ወጣሽ? ዝም በል። ምን እየሆነሽ ነው? ለምን የማይሰራው ነገር የለም። እንዴት አንቺ? ኧረ ወይኔ! ኧረ ወንድሜ ልቀቀኝ በእናትህ። ቆይ እኔ ከእሷ ጋር የጨረስኩት ነገር አለ በእናትህ። ብራዘር አንቺ ምን ልታረጊ መጣሽ እዚህ? ምን ልታረጊ መጣሽ? ብራዘር እረፍ! ኧረ በእናትህ እረፍ! ምን እየሆናችሁ ነው ያላችሁ? አንቺ ሚራግል እንዴት ወጣሽ? አንቺ ከእስር ቤት እንዴት ወጣሽ? ምን እያደረገች ነው ያለችው? እጂ ኧረ ብራዘር እረፍ በእናትህ። ልጅቷ የት ወስዳችኋል ነው? እሺ ልጅቷ ምን አደረገሽ ነው? እንዴት ወጣሽ ከእስር ቤት ንገሪ። አንዴ ላዋራት እፈልጋለሁ ብራዘር። አንዴ ላውራት በእናትህ። አንቺ እንዴት ወጣሽ ነው ከእስር ቤት ንገሪኝ። እሺ ለማወቅ እፈልጋለሁ። እንዴት ወጣሽ ነው? ተናገሪ። እዛው በስብሽ የሚቀር ነበር የመሰለክ? እና በስብሰሽ ብቀሪማ ደስ ይለኝ ነበር። እሺ ገንዘብ የማይሰራው ነገር የለም። ምን ማለት ነው? በቃ እሺ ፈልጋለሁ። ዞር በል ነው ያዘው። ምን አንቺ እንዴት ወጣሽ ከእስር ቤት? እንዴት ወጣሽ? ቆይ ንገሪኝ። እንዴት ወጣሽ? ማለቷ ነበር የመሰለክ? አንቺ እንዴት ማለቷ ነበር የመሰለክ? ራስሽ እንዴት ነው የምታየው? አትጋፍጥሪኝ። ይኸው ስነ ስርዓት ያዥ። አንተ ራስህ ነው ያዘው። ኧረ ጉዴ ፈላ። ስነ ስርዓት ኪሩቤል ትጎዳለህ። አርፈህ ተቀመጥ። እንዴት ወጣሽ? ምን የምታውቂው ነገር? አንቺ እኔን መረዘሽ ከእስር ቤት ልትወጪ ልታመጪ ነበር የፈለግሽው? የልጅቷን ቤት አደብድቤው ነው እንድደበድብ ያልኩት። የልጅቷን ቤት ገና ምን አየክ? ምን ማለት ነው? ገና ምን አየክ? ምን ታደርጉ? ተቃጣዘርኝ ነው አሁን ወደ እናንተ ተጣጣው ወደ ማስወጪበት ቤት እንደምትጠይቁ እኔ እንደምትኳስ አያችሁኝ። በዚህ አይቆምም። ባይዘው ብራዘር ረፍ ምን ያደረገ ነው? አሳረፈው በእናትህ ወንድም። ከዚህ ቤት አትወጡም እናንተ። ቆይ እዛ ለፋይሉ ነው የሚሆነው። ምን ፋይል ነው የምታወሪው? አትተቀመጥ። እሷ በሌለችበት እንዴት ገባሽ ቤት? ምን ገባ? በር ሰብረሽ ነው የገባሽው? በር ሰብረሽ ገባሽ ወይ? ምን ሆነ? ቆይ ምን ሆነ አንተ ኪሩቤል? ከሷ ጋር ያለው ነገር ምንድነው? ለህዝብ ስነ ስርዓት አይኖርሽም። ለምን ስነ ስርዓት አይኖርሽም? ስነ ስርዓት ያለው በኔጋ እንደዛ አይነት ነገር አታርግ። በማገባ ነገር አትግባ ኪሩቤል። አንተን በሚመለከት ነገር ብቻ ገብታ ብራዘር ረፍ እንጂ ምን እያደረክ ነው ያለው? ረፍ እንጂ ብራዘር። እንዴ ምን የምታውቁት አለ ስለኔ እናንተ? አንቺ እኔ እንደዚህ አድርገሽ የምታመጪ መስሎሻል? ሞት ትጎዳለህ። አንቺ እኔ እንደዚህ አድርገሽ እኔን እንደዚህ መጠመጥ ውስጥ ከተሽ ልትወጪ ነው? እኔን ከነሱ ጋር ትተሽ ልትወጪ ነው? የትም አትወጡም። ሲጀመር እኔ የመጣሁት ያ ቤት እንጂ አንተ ጋር አይደለም። ምን አባት ትሰራለህ እዚያ? እሷ ቤት አንቺ ምን ትሰራለህ? እኔ ጥያቄ ሆነብኝ። እንዴ ከእስር ቤት እንደወጣሽ ችግር አለባችሁ ማለት ነው አይደለ? የጀመራችሁት የሆነ ነገር አለ ማለት ነው። ያጫራታችሁ እኛ ላይ ድራማ ብትፈጥሩብን ተናገሩ። ብራዘር ምንም ዕቃ የለም። በቃ አትፈልገው። በእናትህ አያገባህም ስለሱ። ከኔ ጋር እያወራህ ነው አይደለ? አንቺ ግን ምን አይነት ሰው ነሽ አንቺ? እንደዚህ አይነት ሰው ነሽ ሚራ? እኔ እንደዚህ አይነት ሰው አልነበረም። እሺ አንቺ ማቀሽ እንደዚህ አልነበርሽም። ስነ ስርዓት ቢኖርሽ ግን አሪፍ ነው። እንደዚህ ከሰው ጋር መተሽ እነሱን በማያውቁት ነገር አታስገቢያቸው። በማያውቁት ነገር አታስገቢያቸው። እነሱ ከኔ ጋር ይመጡት ስለነሱ አይመለከትም። በቃ እሺ አሁን ብራዘር እቃውን አስቀምጠው ታረና እቃውን አስቀምጥና ሂድ። ብራዘር እቃውን አስቀምጥና ሂድ። ረፍ እንዴ የትም አትሄዱም። እሺ በቃ እቃውን አስቀምጡና ሂዱ። ጀመር ማን አይል እንድትጠቀመው ታዲያ ምን እያላችሁ ነው ያላችሁት? አዎ ሰምተኸዋል። በቃ
ሰምተዋል። ሌላ ነገር ውስጥ ራስን እንዳትከት ኪሩቤል። የትም አትወጡም። እሺ እዚህ ጋር ሁለት ወንዶች ይታዩሃል አይደል? በቃ አትወጡም። እኔ የትም ይታዩሃል አይደል ኪሩቤል? እቃውን አስቀምጡና አውጡ። ራስን ችግር ውስጥ ሌላ ነገር ውስጥ እንዳገባ አትንካኝ። ችግር ውስጥ አትከት ራስን። ምን ማለት ነው ችግር ውስጥ አትከት? አንቺ ነሽ እኮ ችግር ውስጥ እየከተሽኝ ያለሽው። ታውቆሻል። እኔ ከነበርኩበት ችግር አይበልጥም። ምን ያህል ችግር እንዳሳለፍኩኝ እኔ ነኝ የማውቀው። ምንድነው እስኪ ንገሪኝ አንቺ። እናንተ ላይ የእናንተ ያው ብራዘር ስለሷ የምታውቀው ነገር የለም አንተ። እሷ የኔ ጥሩ ነገር ነው። እሱ ከኔ ጋር ነው የመጣው። ዝም በል አያገባም። አንቺ እኔን ልታስደበድቢ ነው? እሺ አስደብድብኝ። አንተ ጋር የመጣ ሰው የለም። ራስህን በቃ እንዳትጎዳ ሂድ፣ ውጣ፣ ሂድ ወደ መጣበት። አልወጣም እኔ። እሷን አደጋ ውስጥ ትቼ ለምን ነው የምወጣው? ምን አገባህ ስለሷ? ምን አገባህ ስለሷ? ኧረ አንቺ ተረጋጊ፣ ነገሮችን ተረጋግተሽ አስቢ። ታይ ሚራክል ታይ፣ በኋላ ይቆጭሻል። እስኪ የሚራ ምን እያደረግሽ ነው ያለሽ? ተረጋግተኝ። ያዝ ነይ አንቺ አስቀምጪ። ምን አይነት ሰው ነው በእናትህ? ኧረ ተውኝ በእናታችሁ። ኧረ ልቀቁኝ። ምን አደረኳችሁ? እኔ በእናትህ አለኝ ብላ የምትመካበት ፋይል ይሄ አይደለም። አሳያታለሁ። ሚራክል እባክሽ፣ ኧረ እባክሽ፣ ኧረ እባክሽ። በጣም የምትፈልገው ፋይል ነው። ተይ በእናትሽ። ዝም በል። ምን አገባ? እኔ ብዙ የምፈልጋቸውን ነገሮች አጥቻለሁ በእናንተ ምክንያት። ዝም በል። ምንድን ነው ያጣሽው? ንገሪና እሺ፣ ነገሮችን እናስተካክል። የምፈልገው ቃል ነበር የት አባቷ እንዳደረገችው። ኧረ ሚራክል እባክሽ፣ ኧረ ብራዘር እባካችሁ ለምኑልኝ እባካችሁ። ነይ። ወዴት ነው የምትሄጂው አንቺ? አናግሪኝ እንጂ ነይ ቆመሽ እዚህ ጋር። ኧረ ወዴትም እንዳትሄዱ እሺ፣ በእናታችሁ ብራዘር እባክህ። ኧረ ተው አትፈትሽ፣ በቃ በእናትህ ተው። አንተ ኪሩቤል ችግር ውስጥ እንዳትገባ አትንካቸው ልጆቹን። ችግር ውስጥ እንዳትገባ። ሌላ ችግር የመጣ ነው አንተን ለመጉዳት አይደለም አይደል? አንተ ተቀመጥ በቃ እኮ ተይ በቃ። እሷ ስትጎዳ እንዴት ነው? አያገባህም ስለሱ። በአንቺ መታሰር እኮ እሷ ቢገባሽ እኮ አዝና ነበር እኮ። ዝም በል አታሽቃብጥ። በአንቺ መታሰር አዝና ነበር። አይገባሽም? በአንቺ መታሰር አዝና ነበር እሷ። ኧረ ተውኝ እሺ በቃ በጉልበት አምላክ ተውኝ እናንተ። ስታሽቃብጥ ነበር ይዛችኋት ሂዱ ወሰሯት እንትን በሏት ትላለህ ነበር። እና እኔ እንደዚህ በማድረግ አንቺ ደስ ይልሻል? የሆነ ደስታ ይሰማሻል? አንቺ ንገሪኝ፣ ደስ ይልሻል ወይ? እየሰማኸኝ ነው? የመጣሁት ለእሷ እንጂ ለአንተ አይደለም። ተራህን ጠብቅ በቃ። ምንድነው እንደዚህ ቀረም ማለት ነው? ተራህን ጠብቅ ምን ማለት ነው? ምን ታረጊኝ አስበሻል? ከዚህ በላይ ምን ታረጊኛለሽ? ፈጣሪ ነው ያተረፈኝ። ተቀመጥ። ኃይል እንድንጠቀም አታገኝ። ሌላ ችግር ውስጥ አታስገባ ራስህን። አርፈህ ተቀመጥ። ተይ እንደዚህ አትበይ። ተይ ሚራ፣ አንቺ ምን እያደረግሽ ነው ያለሽው? እሷ በሌለችበት ለምንድን ነው ቤት የምታዘርጊው? ስነ ስርዓት ይሄ ነው የምትፈልጊው ፋይል? ምን እሱ በጣም የምትፈልገው ፋይል ነው። ቆይ ኧረ ተውኝ በእናትህ ብራዘር። ቆይ ተው በእናትህ ተው። እሱን በጣም በህይወቷ የምትፈልገው በቃ ትልቅ ፋይል ነው። በእናትህ ዝም በል አንተ። አይመለከትም ብራዘር። አንዴ በእናትህ አንዴ አምጪ በእናትሽ አንቺ። ኧረ ብራዘር በእናትህ አንቺ ስነ ስርዓት ይኑር። አምጪው። ምን እያደረግሽ ነው ያለሽው? አንቺ አምጪው ፋይሉን አምጪ። የትም አትወጡም እናንተ ይዛችሁ ፋይሉን የትም አትወጡም። ብራዘር ኧረ በእናትህ ተባበረኝ እንዴ! ምን እየሆናችሁ ነው ያላችሁት? ወንድ አይደላችሁ እንዴ? አንተ ልጅ ለምንድን ነው አርፈህ የማትቀመጠው? ራስህን ለምን ችግር ውስጥ የምትከተው? አንቺ ግን ዋጋሽን ታገኛለሽ። እሺ ዋጋሽን ታገኛለሽ። ጠብቂ። ዋጋሽን ሰጥሻለሁ። እሺ ኦኬ። ዋጋሽን እንደምታገኘ አትወጡም። እሺ አሁን የትም አትወጡም። እሺ እረፍ ብራዘር። በቃ አሁን ባጃችሁ ሙቱልኝ። በቃ ከዚህ እንድትወጡ አርፈህ ተቀመጥ። ያዘው ክብር ነው። ኧረ በእናትህ ኧረ እኔ ምን አረኩኝ? እኔ ምን አረኳችሁ እናንተ? እኔ ከእሷ ጋር ነው ችግሬ ልፍታ በእናታችሁ። ኧረ ዋጋን ያዣቸው